ገነት እንግዲህ ለብሌን ሰላም እናቷ እንደሆነች ልታረጋግጥላት ነው ማለት ነው። ምክንያቱም ከዚህ በፊት ገነት እንግዲህ ያው ብሌን እናትሽ ነች ተብላ የመጣችውን ሴትዮ እናትሽ ነች ተብላ ብላ ስለሆነ እንግዲህ ያው አሁን ላይ ሰላም የብሌን እናት መሆኗን ብትነግራት እንግዲህ ልትቀበላት አትችልም። ምክንያቱም ከዚህ በፊት የሆነ ስህተት የተፈጠረ ነገር ስለሆነ ለዛ ብላ ነው ቶሎ ያልነገረቻት ማለት ነው። ሳሚ እንግዲህ ለገነት ነግሯታል ማለት ነው ብሌን የሰላም ልጅ መሆኗና ሰላም እንግዲህ የብሌን እናት መሆኗን ነው ለገነት የነገረው። ሳሚ በበኩሉ እንግዲህ ለብሌን ነበረ መናገር እየፈለገው። አጋጣሚ ሆኖ እንግዲህ የገነት የብሌንን ስልክ አንስታ ይሄንን ነገር ሰምታለች። ምክንያቱም ያው አስቀድማ ለመናገር እንግዲህ ያው ከዚህ በፊት ስህተት ነገር ስለተፈጠረ ዳግም እንደዚህ ነገር ይፈጠራል በማለት አስቸኩላ አልተናገረችም። ግን አሁን ግን ልትነግራት ወስናለች ማለት ነው። እዚህ ጋር እንግዲህ ገነት ያው ለብሌን እውነቱን ነግራት ብሌን ከምታስብ ቤተሰቤ እናቴ ማነች ብላ ከምትጨናነቅ እውነቱን ነግራት ብትነግራት አሪፍ ነው። ምክንያቱም ያው ብሌን ከምናያት ያው ለእናቷ ብላ እናቷን ለማግኘት ስንት መከራና ስቃይ ደርሶባታል ማለት ነው። ስለዚህ እነሱም ደግሞ በበኩላቸው እንግዲህ ዲኤንኤ አስመርምረው ሁሉንም ሰላምና ብሌንን አስመርምረው ያው እናትነቷን ለማረጋገጥ ያስባሉ ብዬ አስባለሁ ማለት ነው። ያው የምንመለከተው እንግዲህ ሰላም ነች ማለት ነው። ሰላም በአሁን ሳሌ ወደ እብድነት ሄዳለች ማለት ነው። ምክንያቱም የገዛ ወንድሟ በኃይሉ እንግዲህ ያው ሴራው የማያልቀው ሰውዬ እንግዲህ በመጥፎ ባህሪ የምንመለከተው ሰውዬ እንግዲህ አንድ ሴትዮ እንደገደለች እና እሷን ደግሞ ከቤተሰቦቿ ጋር ተባብራ እንደቀበረቻት አስደርጎ ነው በሳሚ ያስደወለው ማለት ነው። ይህንን ነገር ስትሰማ እንግዲህ ሰላም ያልታሰበ ነገር ወደ እብድነት ሄዳለች ማለት ነው። እንግዲህ ወንድሟ በኃይሉ ይሄን ድርጊት የሚያደርገው እንግዲህ ብር ትሰጠናለች በማለት ይህንን በማሰብ እንግዲህ እሷ እንደዚህ እንድትሆን አስደርጓታል ማለት ነው። ያው በኃይሉ እንግዲህ ይህንን ነገር ሲያደርግ በሳሚ ምክንያት እንግዲህ 2 ቢሊዮን ብር ነው የጠየቃት ማለት ነው። ይህንን ብር ካላመጣሽ እስር ቤት ትገቢያለሽ፣ እስር ቤት ከምትገቢ ደግሞ ብሩን ስጪ በማለት ነው የጠየቃት ማለት ነው። ይህንን ደግሞ ይህን ድርጊት ይህንን ነገር ያለውን ነገር ደግሞ ቃል ትታቃለች ማለት ነው። ቃል እንግዲህ ይህንን ድርጊት ይህንን ብር እንግዲህ ከባይሉ ከሰላም ሊቀበል ስላሰበች እንግዲህ ቃል በአሁን ሳሌ ድርድር ላይ ነው ያለችው ማለት ነው። ብር እንዲሰጣት እየተደራደረች ነው ያለችው። ሌላው ደግሞ ሳሚ እንግዲህ ይህንን ነገር ብር ያው እሱ ለሱ ምንም ነገር እንደማይሰጠው ስለሚያውቅ ያው እነሱ አታሏቸው ብሩን እንደሚወስድ አስቀድመው ስላወቁ እንግዲህ ሳሚ በበኩሉ ይህንን ብርማ አትበላም እያለ በውስጡ አስቀድሞ ነግቶበታል ማለት ነው። እርስ በርሳቸው እንግዲህ ሶስቱም እርስ በርሳቸው አልተማመኑም። እርስ በርሳቸው እኔ ነኝ የምወስደው እኔ ነኝ እያሉ ያው በብር እየተጣሉ ነው ያሉት ማለት ነው። ያው ከዚህ በፊት እንደምናውቀው በኃይሉ ሳሚ ላይ ብዙ በደልና ብዙ ነገር ስለሰራበት እንግዲህ አስቀድሞ ያው ችግሩ እንዲነቃበት ለገነት ለብሌን ነበር መናገር እየፈለገው። እንግዲህ ሰላም የብሌን እናት መሆኗን አስቀድሞ ስለሚያውቅ ይሄንን ነገር ብዙ ሚስጥሮችም ያውቃል። ይሄንን ነገር ለገነት የነገራት ማለት ነው። ቃል እንግዲህ ያው 50% አስቀድሞ እንደማይሰጣት ስለምታውቅ እንግዲህ ነገሮችን ያው ለሰላም ነግራታለች ማለት ነው። እንግዲህ አንቺ አልማዝን አልገደልሻትም፣ አልማዝ አልሞተችም፣ በህይወት አለች። እኛ አውቀን ነው አስመስለን እንደዚህ ነገር እያደረግነው። በይሉ እንግዲህ ብር ካንቺ ሊቀበል ነው እንደዚህ ያደረገው በማለት እያለቻት ነበረ ማለት ነው። ሰላም አስቀድማ እንግዲህ ወደ እብድነት ስለሄደች እንግዲህ ምንድን ነው ማነች አልማዝ የኔ የልጄ ጓደኛ እያለች ነው ያለችው ማለት ነው። ምክንያቱም አሁን በአሁን ሳሌ እራሷን ስታለች ማለት ነው። ስለዚህ የምትላትን ነገር ምንም ነገር አሰማትም ማለት ነው።
ያው ቃል እንግዲህ እንደምናውቃት ባህሪዋ ለገንዘብ እንደምትሞትና ያው ያገናኛቸውም ገንዘብ ስለሆነ የሚያለያያቸውን ገንዘብ ስለሆነ እንግዲህ ይሄንን ነገር ከረፈደ በኋላ ለሰላም ነግራታለች ማለት ነው። ምክንያቱም ሰላም እንግዲህ ያው አብዳለች ማለት ነው። ስለዚህ የምትነግራትን ነገር ምንም ነገር አታሳምናትም፣ አትናገርም። ወደ እብድነት ሄዳለች ማለት ነው። ቃል ይህንን ነገር ካሰበች እንግዲህ አስቀድማ መናገር ነበረባት ብዬ ነው የማስበው እኔ ማለት ነው። ይህንን ነገር እንግዲህ ባይሉ መስማቱ አይቀርም። እንግዲህ ሁለቱም በዚህ አይነት መንገድ እሱ ላይ እንዲህ ያደረጉበትን ነገር ቢሰማ እንግዲህ ያው ባይሉ እንደምናውቀው በጣም ተንኮለኛ እና ለእህቱ የማይመለስ ስለሆነ እንግዲህ ወደፊት የሚያደርገውን ነገር እናያለን ማለት ነው። ይባስ ብላ እንግዲህ ሰላም እንግዲህ ያው አሁን ላይም ቃልን ልጅ አይደለሽም ውጪ ከቤቴ እያለች እያባረረቻት ነው ያለችው ማለት ነው። እንግዲህ ምግብም አመጣልሻለሁ በማለት እንግዲህ ሄዳ ከመጣች በኋላ ኮባ ይዛላት መታ እንግዲህ አንቺ ልጅ አይደለሽም ውጪ ልጄ ስትመጣ እኔና እሷንን የምንበላው እያለች እንግዲህ ያው ማንነቷን ረስታ ወደ እብድነት ሄዳለች ማለት ነው። እንግዲህ እዚህ ጋር ወይዘሮ ገነት ለብሌን እናቷ መሆኗን ከነገረቻት ምናልባት ወደዚህ ቤት ስትመጣ እንግዲህ እናቴን አገኛታለሁ ብላ ስትመጣ እንግዲህ እናቷ አብዳ ስታገኛት እንግዲህ ወደፊት የሚፈጠረው ነገር ምን እንደሆነ ባናቅም እንግዲህ ያው በጣም የሚያሳዝን ነገር ይሆናል ብዬ አስባለሁ ማለት ነው። ብሌን በበኩሏ እንግዲህ የሰላም ሁኔታ እንደዚህ መሆኗ እንግዲህ ሰላም ያው ሰውየው ሳሚ ደውሎላት ብር እንድታዘጋጅ እና ሰው እንደገደለች ከነገራት በኋላ ያው ብሌን ሰላም እንግዲህ ማንነቷን ረስታ ተጨናንቃ ነው ያለችው። በዚህ ወቅት እንግዲህ ብሌን እሷ የመጨናነቋን ሁኔታ በማየት እንግዲህ ያው እያሳሰባት ነው ያለው ማለት ነው። ያው ሰላም እንግዲህ እንደምናውቀው እዚህ የመጣችው ከአረብ ሀገር ልጇን ፍለጋ እንግዲህ ነው የመጣችው። ባይሉ ወንድሟ እንግዲህ ብር ይዛ መታለች ብሎ ነው የሚያስበው። ያው እሷ አመጣጧ ምናልባት ብር ይዛም ላትመጣ ትችላለች፣ እሱ ግን ብር ይኖራታል በማለት ነው እንግዲህ ይህን ነገሮችን እያደረገ ያለው ማለት ነው። እንግዲህ አሁን ላይ ብሌን እንግዲህ ያው ሰላም የብሌን እናት መሆኗን ብሌን እንግዲህ አምና ትቀበላለች ብለን እናስባለን ወይም ደግሞ እንግዲህ ግራ የሚገባ ነገር ነው ማለት ነው። እስቲ ወደፊት ደግሞ የምናየው ይሆናል ማለት ነው። ድሮም ሆነም እንግዲህ ያው ሰላም የብሌን አብረው አንድ ቤት ሰላም ጋር ብሌን ብሰራም እንግዲህ አቀራረባቸው የሰራተኝነት እና የባለቤትነት ስሜት ሳይሆን እንግዲህ የእናትና የልጅነት ስሜት ነው ድሮም የሚያሳዩት ማለት ነው። ይህንን ነገር ደግሞ ብሌን ስትሰማ ምን አይነት ደስታ እንደሚሰማት እና ያው ሰላምም ደግሞ ከራሷ ከእብደቷ ነቅታ እንግዲህ ይህን ነገር ድል ስትሰማ እንግዲህ ምን አይነት ደስ እንደሚላት ያው ወደፊት እናየዋለን ማለት ነው። እንግዲህ አሁን ላይ ያው ገነት የብሌን ሰላም የብሌን እናት መሆኗን ገነት መስማቷ በጣም ደስ የሚል ነገር ነው ማለት ነው። እንግዲህ አሁን ላይ ብሌን ያው ቃል እንግዲህ ያው ብሌን ከዳጊ ጋር ሁና አብረው የበፊቱ ድሮ ማንነታቸውን አብረው እያሳልፉ መሆናቸው እንግዲህ ቃል ደስተኛ አይደለችም ማለት ነው። እንግዲህ ዳግም ያው ለብሌን ያው የብሌን አሳዳጊ እናቷን ማለት ነው ወይዘሮ ገነት ጋር እሄዳለሁ ብላ ስትነግረው እንግዲህ ራሷ እንደገዛችለት አስደርጋ እንግዲህ ምግብም ቡናም እንድትገዛላትና እንድታስደስታት ብሎ እንግዲህ ብር ሰጥቷታል ማለት ነው። በዚህ ወቅት እንግዲህ ብሌንም ያው ለእናቷ ላሳደገቻት እናት እንግዲህ ልታረግላት ያው ወደ ቤቷ ሄዳለች ማለት ነው። ዳግም እንግዲህ ይሄንን ነገር እያደረገው እንግዲህ እናቱ መሆኑን አውቆ ሳይሆን እንግዲህ ያው ብሌንን በጣም ስለሚያፈቅራት እና ብሌንን ስለሚወዳት በዛ ላይ ደግሞ ወይዘሮ ገነት የብሌን አሳዳጊ እናትንም ወዷታል ማለት ነው። በዚህ ሰዓት እንግዲህ ይህንን ነገር እንድታረግለት እንግዲህ ከዚህ በፊትም ሄዶ የሆነ እቃ ሄዶ ከእሷ ጋር አሳልፎ ነው
ወይዘሮ ገነት ጋር የመጣው ማለት እዛ ሲሄድ እንግዲህ ሲያቅፋት እንግዲህ የእናትነት ስሜት እንደተሰማው እና እሷም ደግሞ ደስ የሚል የልጅነት ስሜት እንደተሰማት ነው ሁለቱም የተገላለጹት በሀሳባቸው ማለት ነው። እንግዲህ እዚህ ጋር ያው እሱ ያው ለብሌን ብሎ ያደርጋል እንጂ ግን ሆዱ የነገረው ይመስለኛል ማለት ነው። አሁን ላይ እንግዲህ ዳግምና ሰላም ቢጋቡ እንግዲህ ያው ሁሉም ደስታቸው ነው። በተለይ ሰላም ከበሽታዋ አገግማ እንግዲህ እነሱ በጸበልም በተለያየ ነገር እንግዲህ እንድታጋግም ያደርጓታል ማለት ነው። ሁለቱ ተጋብተው እንግዲህ እሱም ያው በዛ ቤት ስለሚኖር ሁሉም ነገር ደስ ያለ የፍቅር ይኖራቸዋል። ግን ደግሞ የሚገርመው ነገር ያው እነዛ ደግሞ ተንኮለኛ ሁለቱ እንዳይገናኙ የሆነ ነገር ይፈጥራሉ። ምክንያቱም ሁለቱም ያው ቃል ዳግምን ትወደዋለች፣ ሳሚ ደግሞ ብሌንን ይወዳታል። ስለዚህ ሁለቱ እንዲጋቡና ሁለቱ አብረው እንዲኖሩ ሁለቱም ስለማይፈልጉ የሆነ ነገር ያደርሱባቸዋል ብዬ አስባለሁ። በእኔ አስተሳሰብ ግን ያው ተጋብተው ብናያቸው ደስ ይለኛል። ምክንያቱም ሁሉ ነገር እየሰመረ ነው የሚሆነው። ነገሮችንም በብላት በተለያየ ነገር ያው ዳግም በፊትም ቢያጠፋ አሁን መስመሮችን እያስተካከለ ስለሆነ ነገሮችን አስቀድመው እነሱ ሊከላከሉ ይችላሉ ማለት ነው። ሰላም ደግሞ ያው ከብቸኝነት ተላቃ ልጇን እውነተኛ ልጇን አግኝታ በደስታ የምትኖርበት ጊዜ ይሆናል ብዬ አስባለሁ እንግዲህ